አንድ ቀራጺ ትልቅ ቋጥኝ በአንድ ትልቅ ገልባጭ መኪና አስጭኖ ሰፈሩ ይዞ መጣና ስቱዲዮ በራፍ ላይ ያን ትልቅ ቋጥኝ መኪናውን እንዲያወርድለት አደረገ። ከዛ በኋላ በየዕለቱ መቅረጫውን ይዞ በመዶሻ እየመታ በመሮ እየፈለፈለ ቅርጹን ሊያወጣ ያሰበውን ቅርጽ መስራት ጀመረ። ይሄን ስራ ገና ከቋጥኙ መምጣት ጀምሮ አንድ ህፃን ልጅ አቀበል ላይ ቁጭ ብሎ ሁልቀን ያየዋል። ቀራጺው ማንንም ልብ ሳይል ድንጋይ ውስጥ ያለውን ጥበብ በመሳሪያ ይፈትሻል፣ ይፈለፍላል፣ ይፈልጣል፣ እንደገና ይፈለፍላል። የሚፈልገውን ቅርጽ እያመጣ ስራውን ቀጠለ። ይህን ሲያደርግ ልጁ ያለ ማቋረጥ ይከታተለዋል። አለና ዕለታት ካለፉ በኋላ ያ ትልቅ ቋጥኝ አንዳች የሚያክል ግርማው የሚያስፈራ አንበሳ ሆነ። ይህን ጊዜ ያ አቀበት ላይ ቁጭ ብሎ ቀራጺውን ሲመለከት የነበረ ልጅ ቱር ብሎ መጥቶ ቀራጺውን አንተ አለው። አቤት፣ እዚህ ድንጋይ ውስጥ አንበሳው እንዳለ እንዴት አወቅ? አለው በመገረም። ቀራጺውም ልክ እንደ ልጁ እየተገረመ ያ አንዳች የሚያክል ቋጥኝ እንዲህ አይነት ግርማ የሚያስፈራ አንበሳ መውጣቱን በመደነቅ ተመለከተ። በቀለ መኮንን ፕሮፌሰር ሆነ። ይህ በጣም ካስደሰቱኝ ባለፈው ወር ከሰማኋቸው ስራዎች አንዱ ነው። ለዚህ ቅርጻ ቅርጽ ባለሙያነት ፕሮፌሰር ያስፈልገው ነበር። እርግጠኛ ነኝ ለሰዓሊዎቻችንም ወደፊት እንፈጥራለን ብዬ እገምታለሁ። ስራዬ ብለው ነፍስና ስጋቸውን ለዚህ ጥበብ አስገዝተው የሚሰሩ ሰዓሊያን እንዳሉ አውቃለሁኝ። ቀራጺያኑ በቄ ነው ጎልቶ የታየው። ድንቅ አድርጎ አቅሙ ፈቀደ መጠን ተማሪዎቹን ለመቅረጽ ለማስተማር በሚችለው ሁሉ ጥሯል። በዚህ መሰረት የዩኒቨርሲቲው አስተውሎ የሙሉ ፕሮፌሰርነት ማዕረግ ሰጥቶታል። በኃይል ነው ያስደሰተኝ። እጅግ በጣም ያስፈልገው ነበር። አሁን አዲስ አበባና አካባቢው ነው ፓርኮች ምኖች እየኖሩን ነው። እነዚህ ቦታዎች ላይ ቅርጻ ቅርጽ እጅግ በጣም ያስፈልገናል። ከዚህ በፊት ብየዋለሁኝ። ሴንት ፒተርስበርግ እነ ዶስቶየቭስኪ በህይወት በነበሩ ጊዜ ጋሪ ተገልብጦ፣ በወቅቱ መኪና አልነበረም፣ ጋሪ ተገልብጦ አካባቢ በሙሉ ፋንድያ በፋንድያ ሆኖ በጭቃ ምን በቃ የምትሰቃይ ከተማ ነበረች። ከሱ ህልፈት ምናልባትም ሞቷ በኋላ አብዮቱ መጣና ከለወጣቸው በቅርጻ ቅርጽ ከተማዋን እንድትዋብ ካደረጉት ነገር መካከል አንዱ ይሄው የቅርጻ ቅርጽ ሙያ ነው። ባልሳሳት 3 ሚሊዮን የሚጠጋ ቅርጻ ቅርጽ ሴንት ፒተርስበርግ አላት። በየትኛውም አቅጣጫ ስትዞር አንድ የሚደንቅህ ቀልብን የሚስብ ቅርጻ ቅርጽ እናያለን። አዲስ አበባ መዛጋት ደርሳለች ተስፋ አደርጋለሁ። ምክንያቱም ውክልናዋ ሰፊ ነው። የኢትዮጵያ ዋና ከተማ ብቻ መሆን ሳይሆን የአፍሪካም ናት። በአፍሪካ ከተማነቷ አይገባትም ብለው ይጨቃጨቁባት ያፍሩባት የነበሩ አፍሪካውያን ነበሩ። ጨዋታውን ወደ ራሳቸው ለመውሰድ ነው። አሁን አንዱ ኮሎኔል መሐመድ ጋዳፊ ነበረ። ያሙኔ አሁን በውበት ከፍ እያለች ከተማዋን ደግሞ አፍሪካን ወንድምና እህቶቻችን ዩቱበሮቹም ቲክቶከሮቹም መተው ቀርጾ ሲያስተዋውቋት አይቻለሁ። በጣም ደስ ብሏቸው ነው የሚችላቸውን ያደረጉትና እንደ በቀለ መኮንን አይነት ሰዎች ፕሮፌሰር ሆነው ከፍ ብለው መምጣታቸው ለከተማዋ ውበት ወደፊት ለሚደረገው ቅርጻ ቅርጽ አስተዋጽኦ ትልቅ ግብአትም አቅምም ይሆነዋል ብዬ ገምታለሁ። እኔ ይህንን ሳይ ፌስቡክ ላይ ያልኩትም ደግሞ እንኳን ደስ ያለን ነው። የበቀለ ብቻ ሳይሆን የጋራ ደስታችን ነው። አርቲስቶቹ የምንጠበብ እንደ አቅማችን የየራሳችን አስተዋጽኦ አለን የምንል ትልቅ ነገር ነው። አንድ ጄቲቪ ላይ ያለው ሰራዋለሁ ብዬ ሳልሰራው የተቀረ ፕሮግራም አለ። ለምን ፕሮፌሰሮቻችን ጥረው ያወጣሉ ነው።
ይሄን ልንሰራበት ይገባል ብዬ ገምታለሁ። እኔ በበኩሌን ያህል በራሴ ፕሮግራም አንድ ቀን አጥንቼ ፕሮፌሰሮቹንም ካስፈለገ አናግሬ እሰራበታለሁ። እድሜ ልክ ፍተሻ ላይ የነበሩን ሰዎች በሙያቸው ልክ እንደ ማንኛውም የሲቪል ሰርቪስ ሰራተኛ ይሄን ያህል ዓመት ሆኗልና ጡረታ አውጣ ለኔ አግባብ አይደለም። አንድ ቦታ የምናሰባስብበት የመሰላቸውን የሚያጠኑና የሚመረምሩበት ያጠኑና የመረመሩትን ካስፈለጉ ለተማሩበት ለአገለገሉት ዩኒቨርሲቲ ሰጥተውት የምርምራቸው አካል የሚያደርጉበት አለበለዛም ደግሞ መንግስት ተወካዮች ምክር ቤት አውቆት ወደ ህግ ወደ ደንብ ወደ ምን የሚቀይርበት ሁኔታ መፍጠር ነው። እድሜ ልክ እንዲያስቡ ማድረግ አለብን ብዬ አስባለሁ። ሌላው ዓለም ላይ ይደረግ አይደረግ አላውቅም። እኛ ጋር ፕሮፌሰሮቻችንም ጡረታ እናስወጣለን። አሁን ፕሮፌሰር መስፍን ወልደማርያም መውሰድ እንችላለን። ጡረታ ከወጡ በኋላ ነው ከፍተኛ ስራ የሰሩት። ለዛውም አገር አቀፍ ጉዳይን በምልአት ሊሰሩ የመጨረሻውን ጥረት አድርገዋል። ከበቄ ቅርጻ ቅርጽ ስራዎች አንዱን ላውጋችሁ። ፕሮፌሰር በቀለ መኮንን አሜሪካን ውስጥ ምናልባት ኒውዮርክ ወይም ዋሽንግተን ብቻ አንዱ ግዛት ውስጥ ከኢትዮጵያ ይዞ ሄደውን የኢትዮጵያ ምርት አሳያቸው። ዚስ ኢዝ አወር ብሬድ ፋክተሪ ነው ያለው። ምንድነው ይዞ ሄደው? ጉልቻ፣ ምጣድ፣ አክምባሎ ነው ይዞ ሄደው። ከዛ በኋላ ማገዶ ሻጥ አድርጎ ይሄ የዳቦ ፋብሪካችን ነው ለብዙ አውሮፓውያንና አሜሪካን ተአምር ነው የሚሆንባቸው። ምክንያቱም ኬሚስትሪውን በጠቅላላ የሚሰሩት እናቶቻችን ናቸው። በቀለም ሸክላ ስራን ይሄን ያህል ሞገስ ሰጥቶት የኢትዮጵያ የዳቦ ፋብሪካ መሆኑን አሳይቷቸው አጀብ እንዳሰኘ በአንድ ወቅት ጓደኞቻቸው አውተው ነበር። ባለፈው ሳምንት የለቀኩት ፕሮግራም ላይ የሸማኔን ስራና ጥበብ ሳነሳ ከዲግሪ ጋር አነጻጸርክ በሚል ቅሬታ የጻፈልኝ ሰው አለ። ኤልያስ ኢብራሂም ይባላል ወዳጄ። ሰፋ ባለ ሁኔታ ነው የጻፈልኝ። ወድጄ ነው ያነበብኩት፣ አክብሬ ደስ እያለኝ ነው ያነበብኩት። እኔም ተሳስቻለሁኝ። ሸማ ስራ ፈጠራ ነው። ዲግሪ የሚገኘው ደግሞ በመደበኛ ትምህርት ነው። ስለዚህ ማነጻጸር አልነበረብኝም። ምናልባት አለቃ አድርጎ ከ12ኛ ክፍል አይበልጥም ወይ ስላሉኝ ከዛም በላይ ነው ብሎ ለማለት ነው ያነሳሁት። ትክክልም አይደለሁም። ሸማ ስራን ተግባራዊ የሆነ ጥበብ ስለሆነ በምን ጋር እንደምናጻጽረው አላውቅም። አሁን ከምወዳቸው ሙያዎች አንዱ ኪነ ህንፃ ነው። ወረቀት ላይ ስታየው እንዴት ሙንጫጭረ ነገር ነው። የሚያነበው ባለሙያው ነው። ወደ ቁስ ሲቀይረውና ማቴሪያል ሲቀለቀልበት ውበትም ሀብትም ይሆናል። ያስደንቃል፣ ያስደንቀኛል፣ ያስገርመኛል። ሸማ ስራም እንደዛ ነው ብዬ ነው የማምነው። ፈትሉን እዩት፣ ወይም ድውሩን እዩት፣ ወይም ድርና ማጉን እዩት። የተዘበራረቀ ነው። ያንን ወደሚፈለገው ጥበብ ሲቀይረው ሸማኔው ግን ተአምር ፈጥሮ ያሳየናል። አርክቴክቱ በቁስ እንደሚሰራ ሁሉ ሸማኔውም በጥበብ ሲጫወትበት እናያለን እና እኔ መከበር አለበት ብዬ አምናለሁኝ። ኤልያስ ኢብራሂም ሁሉም ዲግሪ የያዘ ሰው በምልአት ሁሉን ያደርጋል ብለህ ታስባለህ አይነት ነገር ሊለኝ የሞከረው መሰለኝ። አልወጣኝም። እኔ የገዛ ሙያውንም ድቅቅ አድርጎ ካወቀ እሰየው ልል በቅምጤ ነው ምለው። የገዛ ሙያውን የሚያውቅ እልፍ አለ። በሚዘገንን መልኩ አንድ 15 ዓመት ወደኋላ ብንሄድ እኮ በመንግስት ትእዛዝ ኤምኤ ዲግሪ ተገዝቶ ገብቶ ታድሏል። በመንግስት ዲግሪ እንደ ማንኛውም የትምህርት ማስረጃ የተሸጠበታል። አሁን አንዱን ዜና ልጥቀስ። ፍኖተ ሰላም ከተማ ውስጥ 1500 የሐሰት ዲግሪ እንደተያዘ አማራው ቴሌቪዥን አየር ላይ አውሎ ሰምቻለሁ። በጣም ነው የደነገጥኩት። አንድ ሀገር ላይ ኒውክሌር ቦምብ የማጥመድ ያህል ነው። አንድ የባፉካስ ያለ ዩኒቨርሲቲ አለ። ምንድን ነው የሚለው? ትውልድ ወይም አገር እንዲበክት እንዲፈርስ የምትፈልግ ከሆነ ትምህርቱን አኮላሾ ነው የሚለው።
ከዛ በኋላ በተኮላሸ ትምህርት የሚያልፉ ሐኪሞች አክሞ ያድኑም ይገሉሃል ነው የሚለው። በዛ በኩል ያለፉ ኢንጂነሮች ገንብተው ዳራ ያደርሱም ነው፣ ይፈርሳል ነው። የትኛውም ቦታ ላይ ውድቀት አለና እኔ ይሄንን ያደረገውን ስርዓት የማደንቅለት የመጨረሻው የጣረውን አንቱ ብዬ የማደንቅለት የመኖሩን ያህል አገር በማፍረስም ትልቅ ሚና ተጫውቷል። እና እዚህ ጋር አንዳንድ ጋዜጠኛ እያየሁ እየሰማሁ እንዴት ነው ዝም ብለው? አገር በፎርጅ ዲግሪ ሲወረር እውነተኛው ዲግሪ ያላቸው ልጆች ዝቅ ተደርገው የፓርቲና የፖለቲካ ድጋፍ ስለሌላቸው እየተገፉ የፖለቲካ ድርጅት ጉያው ሲተሸጎጡ ግን አንቱ ሲባሉ ሳይ እንዴት ነው ዝም ብለው? እንደ ዜጋ እንደ ጋዜጠኛ ያገባኛል ብሎ በሀገርና በወገኑ ጉዳይ ላይ እንደሚያስብ ኢትዮጵያዊ እና ኤክስፐርቶቹ የሚሉት ቢኖሩ ጥሩ ነው። ብሰማቸው የበለጠ ላሳድገው እኔም ልማርበት የሚያደምጠኝ ማህበረሰብ ላስተላልፍ እችላለሁኝ። በተረፈ ሁሉን ነገር ኤክስፐርት የሚናገረው የምንለው ከሆነ ይሄን ጉድ እስኪ አንድ የነገረህ አለ ሰምተዋል? ምናልባትም እዚህ ላትኖር ትችላለህ። አሁን ይሄ በመላው ዓለም እንዲበተን ስለሆነ አታየውም፣ አትሰማ ይሆናል እንጂ እኮ ተአምርና ጉድ ነው እዚህ ሀገር ውስጥ ያየ ነው። የሰሩ ተአምሮች አሉ፣ መልካም መንገዶች፣ የኮንዶሚኒየም ሙከራዎች ምን ስትል ዩኒቨርሲቲዎችን ለማስፋፋት የተደረገው ጥረት በጣም አሪፍ። ግን ፈረስ ዲግሪ ልኮ ሌክቸረር አድርጎ ቁጭ ያደረገበት አለ። ምንስ ሊሰጣቸው ነው ለተማሪዎቹ? መጽሐፍት የሌለባቸው ዩኒቨርሲቲዎች እንዳሉ አውቃለሁ። አሁን ይሄን አንዴ ብዬው አንድ ወዳጄ ደውሎ ሊገስጠኝ ሞከረ። ቅጠረኝ እንገናኝና ላውራለህ፣ ብንችል ልጆቹን ታግዛቸዋለህ እርግጠኛ ነኝ ብየዋለሁ። እና መዓት ነው ትምህርት ላይ ያለው ችግር። ይሄንን እንደ ዜጋ እያየሁ ለዛውም እድሜውም በሙሉ በሚጻፍና በሚነበብ ነገር ላይ ያሳለፈ ሰው ዝም ልል አልችልም። የግድ ኤክስፐርት ከመሆን ድረስ አልጠብቅም። እና ይህንንም ልብ ብትል ማለፊያ ነው። አላመልከውም ወረቀቱን። አሁንም እማደንቀውም እማከብረውም እውቀቱን ነው። እውቀቱን ደግሞ ተግባራዊ ያደረገውን በጣም አደንቃለሁ። እጅግ በጣም ማደንቃቸው ወዳቸው እኮ አያሌ ወዳጆች አሉኝ። ግብአት የሚሰጡኝ እነሱ ናቸው። ይሄንን ልብ እንበል። በተረፈ በአጋጣሚ ማይክ ፊቱ የቀረበ አይነት ነገር ልትለኝ የሞከርከው ተሳስተሃል። ጋይ ስብሐት ጉራን በአግባቡ ከተጠቀሙበት ድንቅ ጥበብ ነው ይላል። እዚህ ጋር ጉራ እንድነፋ ልታደርገኝ ነው። አብረን ለ2 ወይ ለ3 ሰዓት ብንቀመጥ 3-4 ጊዜ ስልኬ ሊጮህ ይችላል። ለአንድ ሳምንት አብረን ብንቆይ የዛን ያህል ይጮሃል። አብዛኞቹ የጋዜጠኞች ጥያቄ ነው። እንዲህ አይነት ነገር ላይ ልናናግርህ ነው ይሉኝ። 10 ቢመጣልኝ ምናልባት አንዱን ከተጠቀምኩ ጎበዝ ነኝ። አላረገውም፣ አልፈልገውም። የሚያገባኝ ያጠናሁት የጻፍኩት የታተመ ነገር ካለ ነው አየር ላይ የምወጣው። አሁን ባለሁበትም እኮ የትኛውም ቴሌቪዥን የመንግስትንም ቢሆን የግሉ ላይ ተሳትፌ መስራት እችላለሁ። ብቅት ያለ አቅም ነው ያለኝ እና ለአጋጣሚ ማይኩ ፊቴ መቶ የተቀመጠ ሰው አይደለሁም። ምናልባት ስለማታቀኝ ስለኔ ምንም አይነት መረጃ ስለሌለ ሊሆን ይችላል እንደዚህ ያልከኝ እንጂ አይደለሁም እኔ። በተረፈ አንተም በማንኛውም ዲግሪ ምናምን ብለህ ያልከኝ ልክ አይደለም። እኔ ሁሉም አይደለም ያልኩት። ብቅት ያለ ኢኮኖሚስት፣ ብቅት ያለ ኢንጂነር፣ ብቅት ያለ ሶሲዮሎጂ በራሳቸው ሙያ ማየት ፈልጋሉና ልጆቹ ደግሞ የሚጻፉትን ይኸው እንጂ እነ ቴዎድሮስ መብራቱ፣ አለንጋና ምስር መሰለኝ፣ ብርሃኑ ደቦጭ፣ የድንቁርና ጌቶች ማለት ነው። ትምህርት ላይ ያለ ደባ አሳዛኝ ነው። ኒኮለር ቦምብ አጥምዶ የማፈንዳት ያህል ነው ያስደነገጠኝ። በነገራችን ላይ እንደዚህ አይነት ደግሞ ትምህርት ላይ የሚሰራ ነውር እኛ ሀገር አይደለም። ቁጥጥራቸው በጣም ረቀቅ ባለ ዩናይትድ ስቴትስ ውስጥ አለ። ፎርጅድ ዲግሪ ኦል ኦቨር ዘ ወርልድ ነው የሚካሄደው። ሰዎች የተሻለ ፕሪቪሌጅ ለማግኘት ቀለባቸውን ከፍ ለማድረግ ስለሚያስፈልጋቸው ያሰራሉ። አስፈላጊ ከሆነ አጥንቶ መጥቶ መነጋገር ይቻላል አለ። የኛ ግን የከፋም የሚያስደነግጥም አንገት የሚያስደፋም ነው። እንግዲህ ፍኖተ ሰላም ያለምንም ጥርጥር 80,000 ህዝብ የሚኖርባት ነው ብዬ ልገምት። እዛ ውስጥ 1500 የሐሰት ዲግሪ ያለ ማለት ምን ማለት ነው? ይህንን በኢትዮጵያ ቆዳ ስፋት ልክ እናስበው። እንዴት ዘግናኝ እንደሆነ ስርዓቱን ነው ያፈርሰው። ስለዚህም ትምህርት ላይ ማናችንም ያገባናል። እውነተኛውን ትምህርት
ለልጆቻችን እስከሚያስተምሯቸው ጊዜ ድረስ ኢትዮጵያ 12 የብዝሃ ሕይወት ሀብት አላቸው ተብሎ ከሚገመቱ አገሮች መካከል አንዷ ናት። የሚገርመው አጋጣሚ ስለ ብዝሃ ሕይወት ትምህርታቸው ለልጆቹ ላይ ጨምረንላቸዋል። ማዕት ነው ጥያቄው። ስለዚህም ያገባናል ብለን ማሰብ እንጂ በዚህ ላይ ኤክስፐርት አይደለህም አላጠናህም እና አፍን ዘግተህ ተቀመጥ ለእኔ ተገቢ አይደለም ወዳጄ። እርማትህን ግን በደንብ ደስ ብሎኝ አክብሬ ነው ያነበብኩት። በጃፓኖች ሸክላ ስራ ላይ ሰሞኑን ድጋሚ ያነበብኩኝ። እንግዲህ ይሄ ኢንተርኔት ትልቁ ጥቅሙ ይሄ ነው። ጠየቅኩኝ፣ በጃፓን የሸክላ ስራ ላይ መረጃ እንዲኖር ይፈልጋለሁ። እናም በዩኒቨርሲቲ ደረጃ ይህን ትምህርት ይሰጣሉ ብዬ ስል ወዲያውኑ ተግ ያደረገልኝ። አንድ በጣም ስር በሰደደ ሁኔታ ሸክላ ስራ የማህበረሰቡ ባህል ነው። ሁለት በቴክኒካል ስኩልም በዩኒቨርሲቲዎችም ደረጃ ይሰጣል እኔ ያለኝ። እዚህ ድረስ አክብረው ከፍ ብለዋል ማለት ነው። እኔ ለሀገሬ ይህን እመኝላታለሁ፣ የገዛ እውቀቷን ከፍ የምታደርግበት ያ እውቀት ደግሞ ባህር የሚሻገርበት እንዲህ የሚሆንበት ሁኔታ ቢፈጠር ደስ ይለኛል። አሁን እዚሁ ኢንተርኔት ላይ አንዱ የአያቱ ቅርስ የሆነ ትልቅ ሸክላ ተሰበረ። ይሁን እንግዲህ ገፍተር ሲያደርጉት ተረፍካከሰና መሬቱን አለበሰው። ሰብስቦ ሄዶ ለሸክላ ሰሪ ሰጠው። ሸክላ ሰሪው ተቀብሎ እያንዳንዷን ሸክላ ልክ እንደሚገጣጠም መጫወቻ የሚገባው ቦታ ላይ ካኖረ በኋላ የሆነ ኬሚካል ጨምሮበት ጠንካራ አደረገው። ከዛ በኋላ የሚቀባውን ቀባብቶ አስቦ ሲሰጠው የተለየና ልዩ ፈጠራ ሆነ። እንደ አንድ ፈጠራም ያንን ተቀበሉት። እንግዲህ ከዚህ በኋላ ሸክላ እየሰበሩ እየገጠሙ እያስዋቡ ይሄዳሉና ይሄንኑ ቴክኖሎጂ እስቲ ውብ ከምትለው አንዱን አሳየኝ አልኩኝ። ተአምርን ያሳየኝ። ስለዚህም እኔ የራሳችንን እውቀት ማክበር የግድ ነው ብዬ ነው የማምነው። የሚያሳዝነው ትምህርታችን ለአስተማሪዎቻችን የምንከፍለው ደሞዝ፣ መጽሐፍት የምናሳትምበት በውጭ እርዳታ ነው። ፈንድ የሚያደርጉን የትኞቹ ሀገሮች እንደሆኑ ማወቅ ይቻላል ካስፈለገም። ስለዚህም የእነሱን ፍላጎት ነው የምንማረው እላለሁኝ። ምክንያቱም አልጠራጠርም የትምህርት ኤክስፐርቶች እንዳሉ አውቃለሁ። ያገኙኛል እኮ እናወራለን፣ ይነግሩኛል መረጃ አሉን ኤክስፐርቶች። ለኢትዮጵያ ሕፃን ምን ቢማር አስፈላጊ እንደሆነ ያውቁታል። ፈንድ የሚያደርጉት ወዴት አቅጣጫ ነው የሚመሩት? ይህንን ቆም ብሎ ማሰቡ የግድ ነው። በተረፈ ሙዚቃ እኔ ጋር እንደ ልብ አለ ያልከኝ ወንድሜ እጅግ በጣም አመሰግናለሁ። ሲያስፈልገኝ ጠይቀሃለሁ። አሁን ይህንን ቴክኖሎጂ የምወደው ነገር እንዲህ ተራርቀን ከልብ የምንዋደድ ሰዎች አቀራርቦ የሌለኝን ትሰጠኝና እሰራበታለሁ። ህይወት እንደዛ ትቀጥላለች። ኢሜይልህን ስለያዝኩት አንድ ቀን ጽፍና እናወጋለን። በተረፈ መዋኛ ገንዳ ያለው ቤት እንደሚኖር ተስፋ አድርጋለሁ ብለህ ተስፋዬን ሙሉ ያደረክልኝ ወንድሜም ደግሞ በእናትህ እዛ የምትጸልይልኝ ላይ ኤሌክትሪክ መኪናም እንዲጨምርበት ንገረው። ምክንያቱም አሁን በነዳጅ መኪና እጠቀማለሁኝ። ምናልባት ባለፉት 5-6 ዓመታት መኪና መጠቀም ጀምሬያለሁኝ። ያለ ማደንዘዣ ጥርስ መንቀል ነው የሆነብኝ። 3 እጥፍ ነው የጨመረው። መኪናዬ ነዳጁ ግማሽ ሲደርስ መሙላት አለብኝ። ስሞላ 1000 ብር ነበር መጀመሪያ የሚያስፈልገኝ። አሁን ትላንትና 3500 ብር አስፈልጎኛል። ዝም ብዬ ስገምት የሚቆም አይደለም፣ ይቀጥላል። ስለዚህም ኤሌክትሪክ መኪና በአንተ ጸሎትም አገኝ ቢሆን ማለትም መዋኛ ገንዳው ቤት እንዳለ ሆኖ እኔም እንግዲህ በተግባር እየሰራሁ ነው፣ አንተም እየጸለይክልኝ ነው። ከዛ በኋላ ያቺ ኤሌክትሪክ መኪና ብትጨመርበት ፋምፋም ታረግልህ ዞር ትልና ሊፍት ሰጥቼ አብረን እያወጋን እንሄዳለን። በተገፉት ከያንያን ላይ በኮፒራይት ላይ ነው ያወራሁት። አሁን ሳወራ ወዳጄ ኤልያስ ኢብራሂም
ትልቁ ምስል አላየልኝም። አንድ ነገር መዘዘና ነው ወደ ቅሬታ የገባው። አክብሬም ተናገርኩኝ። ትልቁ ምስል የከያኒዎቻችን የፈጠራ መብት አለመከበር ምን ያህል ለድህነት እንዳጋለጣቸው ነው። አሁን ማንም ማስታውሳቸው ባነሳቸው ይገባል ብዬ የማስባቸውን ሰዎች አስታውሼ ላወጋችሁ ወሰንኩኝ። አንዳንዶቹ ደግሞ ጥረው ከዛ ድህነት ለመውጣት ሞክረው ቤተሰቦቻቸውን ቢያንስ ሳይራቡ ዘርተው ቁመው ወልደው ስሙ አንቱ ተብለው የሚያለፉ ከያንያን አሉ። እኔ እንግዲህ የድሮ ልጅ ስለሆንኩ የድሮ ወጣት ስለሆንኩ አውቃቸዋለሁኝ። አሁን ልጅ ሆኜ የማስታውሰው ድምፁ ጆሮ ገብ ጥርት ብሎ የሚሰማ መልእክቱ ማንም ጋር የሚደርስ ማህበረሰብን የሚሄስ ዘፋኝ የማውቀው በኃይሉ እሸቴን ነው። በኃይሉ በሽግግር አካባቢ ያረፈ መሰለኝ። የዛሬ 35 ዓመት ገደማ ብዙ መጽሔቶች ይታተሙ ነበር። ወደ 40 መጽሔቶች ይታተሙ ነበር በወር። ብዙዎቹ የከያንያኑን ግለ ታሪክ ህይወት አሁን ያሉበትን ደረጃ ነው ይዘው የሚወጣው እና ከነዛ ሰዎች መካከል አንዱ በኃይሉ እሸቴ ነው። በኃይሉ ዘፈኖቹ በጣም ተደማጭነት አላቸው። ማህበረሰብ ላይ ዘፈናቸውን አስታውሳለኝ። አይወዱለትም። ለምሳሌ ያህል ሴቶች ላይ የዘፈነው ቢራ ቡና ቤት ገብቶ እንኳን እንዲጠጣ እድል አልሰጡትም። ሴተኛ ዳሪዎች በታኮ ጫማ ካልፈነከትን ብለው አስፈራርተውታል። ህብረተሰቡ መሄስን አይወድም ብዬ ነው የምገምተው። መደነቅን ነው እንዳውም በሐሰት መወደስንም ጭምር። ለምሳሌ ሰውየው ከተማ ገብቶ ይለምናል። ከለመነ በኋላ በደንብ ሸክሮ ገንዘቡን ያጠራቅምና የሚኖርበት አካባቢ ይመለሳል። ከዛ በኋላ በሬውን ያርድና በአንዴን ታቦት ንግስ ቀን አካባቢውን ያበላል። ህብረተሰቡን ብሎ ነው ይዘፍንለት። የኔ አንበሳ ገዳይ ነው። አንበሳ አይቶ አያውቅም ሰው እና አንበሳ ገዳይነቱን እንዲያምን ያደርጉታል። በዛ መሀል አንድ ለማኝ ነህ እኮ አንተ ብሎ ሊደፍረውና ሊናገረው የሚሞክር ቢኖር ሰውየው መውዜር ካለው መውዜሩን፣ ክላሽ ካለው ክላሹን አንቶ ይህን ነውረኛ የሚለውን ሰው ከመሳደብ ወደኋላ አይልም። ግን ክሪቲክ ራስህ የምትኖረውን ነገር ነው የሚነግርህ፣ የተሳሳትከው ነገር ነው የሚያስተምር እና በኃይሉ እንደዛ ያደርግ ነበረ። ማህበረሰብን ይሄሳል። እኔ አሁን 1960 እስከ 65 ባለ ጊዜ ሙዚቃን ጥርት አድርጎ ከሚሰሙ ወጣቶች መካከል አንዱ ነኝ። ታዳጊ ወጣት ልሆን እችላለሁ የዛኔ። በኃይሉን በዛን ጊዜ ነው የማስታውሰው። ሽግግር ወቅት ላይ ከሙዚቃውም ዓለም ተሰናብቶ ቀጨኔ አካባቢ ዘመዶች አሉት፣ እዛ ሄደ፣ የሸማ ስራ ውስጥ ገባ፣ ታመመ፣ ከዚህ ዓለም በሞት ተለየ። ማህበረሰብን የሚሄስ አቅጣጫ የሚመራ እና እንድንታረም ትንሽ ነው ትልቅ ነው ብሎ ነገር የለም። ያን ያደረግ የነበረ ከያኒ አረፈ። ጓደኛዬ ጋር ስናወራ እንዳውም ባለቤቱ እኮ ናት የመጨረሻ ሰዓቱን ቀን ስራ እየሰራች ልታስታመው ሞክራ በወግ ሸኘችው ብሎ አውግቶኛል። በአብዮቱ ወቅት አንድ ትልቅ ከያኒ ሰይፍ ተመዞበት ነበረ። የአብዮቱ ሰይፍ እያልኳቸው ነው። ይሄ ከያኒ የሚሰራበት ወታደራዊ ክፍል ወታደር ነውና ዩኒፎርም ለብሶ አሰሳ ተላከ። አሰሳ ይባል ነበር 1969 70 አካባቢ ተጻራሪዎችን የኢህአፓ አባሎችን ለመያዝ መሳሪያ ምን ካለ ለመውረስ ደርግ ከተማው ላይ አሰሳ ያካሄድ ነበረ። ይህ ወታደር በዚህ ዘብ ስራ ላይ ተመደበ። አሰሳ ሲያካሄድ አንዱ ቤተሰብ ውስጥ ገብቶ ሲፈትሹ ብዙ ብር ያለበት ሁኔታ ውስጥ ሲያይ ሰፋልና አነሳ መሰለኝ። የዛኔ ተከሰሰ። የአብዮቱ ሰይፍ ተመዘዘበት። ግን አስተዋይ የሆኑ ሰዎች እጅ ላይ ወድቆ ስለነበር ለፍርዱ አንገቱን አልቀነጠሱትም። በከባድ ማስጠንቀቂያ ማሩት። ምናልባትም እንዲማር ያደረገው ቀደም ብሎ በኢትዮጵያ ሙዚቃ ውስጥ ያደረገው አስተዋጽኦ ነው። ከዛ በኋላ ብዙም አልቆየ። ለማንኛውም ሰው ታመመ፣ ከዚህ ዓለም በሞት ተለየ። ስሙን መጥራት አስፈላጊ አይደለም፣ ምክንያቱም ልጆች ይኖራሉ።
ይሄ ህይወት ያጋጣሚ ነው። ድህነት እንዴት ሰፍሳፋ እንደሚያደርግህ ያሳያል። ምናልባትም ይሄ ከያኒ፣ ይሄ ዘፋኝ፣ ይሄ የሙዚቃ ተጫዋች የፈጠራ መብት ባለቤትነት ተከብሮለት ቢሆን ኖሮ አይቶት ያልፈው ነበር። ምክንያቱም በፈጠራ መብት ባለቤትነት ገንዘቡን ያገኛል። ልብ አድርጉልኝ፣ ጥላሁን ገሰሰ ከዚህ ዓለም ከተለየ ስንት ዓመቱ ነው? አሁንም ዩቱብ ላይ እኮ በቋሚነት ተጥዷል። ኢትዮጵያ ሬዲዮን፣ ኢትዮጵያን ቴሌቪዥን በ24 ሰዓት ውስጥ አንዴ በምንም ተአምር ጥላሁንን ሳትሰማ መምሻት አይችልም። ምክንያቱም ጥላሁን በብዙ ርዕሰ ጉዳዩ ላይ ዘፍኗል። ያ ሁሉ ገቢው ነው። ያንን ገቢውን አገሪቱ ስላላከበረችለት እንደ ማንኛውም ሰው ነው በፈጠራ መብት ባለቤትነት ሳይጠቀም ያለፈው። ያም ከያኒ ያን ነገር ነውር ቢሰራ ሊደንቀን አይገባም። ምክንያቱም አታከብርም። ስለዚህም ከያኒም እንዲህ አይነት ፈተና ላይ እንዲወድቅ ሆኗል። ደግነቱ ታዋቂ መሆኑ በጅቶት ያጎቱ ሰይፍ ተመዞ ወደ አፎቱ ተመልሷል። ሁለት ሙዚቀኞችን ደግሞ አሁን ላንሳ። ጥሩ ነው ያደረጉት ብዬ ነው የምገምተው። አንደኛው ተፈራ ካሳ ነው። ተፈራ ካሳ ምናልባት ባልሳሳት ከአንድ ደርዘን በላይ ሙዚቃ ሳይኖረው አይቀርም። የነጠላ ዜማ ሸክላም መስራቱን አስታውሳለሁ። ይህ 1964-65 በሸክላ ነበር ብዙዎቹ ሙዚቃዎችን የሚለቁትና ተፈራ ይሄን እየሰራ ግን በተጨማሪ ታክሲ ይነዳ ነበር ከስራ ሰዓት ውጭ ሲሆን፣ ይሄ በጣም አስተዋይነት፣ አርቆ ሀሳቢነት ዘመኑ የገባው ከያኒ ነው። ምክንያቱም በዛን ጊዜ ናይት ክለቦች እንደ ልብ አልተስፋፉም። ልዝፈን ቢል የክብር ዘበኛ ሙዚቃ ባልደረባ ስለሆነ አይችልም። ስለሆነም ያለው አማራጭ ታክሲ መንዳት ነው። 1972 ምናምን አካባቢ ጋሽ ታደሰ ሙሉና ኢንተርቪው አድርገውት ነበረ የእሑድ መዝናኛ ላይ። የታክሲ ስራውን አላደነቁለትም። እንዳውም ልክ አይደለህም አይነት በሚል ስሜት ሲያነጋገሩት ነው ይመስለኝ ትዝ ሲለኝ። ምክንያቱም እነሱ በአንድ ስራ መኖር ችለዋላ። በአንድ ስራ የሚኖርበት ዘመን ላይ ተፈራ ሁለት ስራ ይሰራ ነበር። ሙዚቃውን ለስሜቱም ላለበት የክብር ዘበኛ ሙዚቃ ባልደረብነቱም በተጨማሪ ቤተሰቡን የተሻለ ህይወት ለማኖር ልጆቹን ለማስተማር ተጨማሪ ገንዘብ ያስፈልገዋል። ያንን ያደርግ ነበር። ግን አላደነቁለትም። ያደነቁለት አይመስለኝም ኢንተርቪውን ስሰማ። አሁን የሚሰማኝ ስሜት ያ ነው። አሁን ግን ሁለት አይደለም 3-4 ስራስ ቢገኝ የሚለቅ ይመስላችኋል? ያለንበት ታዩት። የምንችለውን ያህል 16 ሰዓት ሌላው ዓለም ላይ እንደሚፈጉት እኛም መፍጋታችን አይቀርም። ዘመኑ ዙሩን እንዴት እያከረረው እንደሆነ ይዩት። ስለዚህም ማድነቅ ነበረባቸው። ተፈራ ካሳ በዛኛው ዘመን ላይ ኖሮታል። አሁን አስታውሳለሁ ከ4 ኪሎ ለጋራ 25 ሳንቲም ነው ታክሲ። ከሽሮ ሜዳ 6 ኪሎ ምናምን ድረስ 25 ሳንቲም ነበር። ረጅም ጊዜ 25 ሳንቲም ሰርተዋል። አውቶቡስ ደርሶ መልስ 25 ሳንቲም ትኬት ይሸጥ እንደነበር አስታውሳለሁ። የኔ ልጅነት ጊዜ እንደዛ ነበርና እንደዛም ሆኖ ተፈራ በጣም ጥሩ ነበረ። አድንቀው አለመናገራቸው አናዶኛል። ቀድሞ ይሄን ማሰቡ ነው ያስገረመኝ። ምክንያቱም ልጆቹ ዘርተው ቁሙ በተሻለ ሁኔታ ላይ ሙልት ባለ ሁኔታ ላይ ደስ ብሏቸው እንዲኖሩ የመጨረሻውን ጥረት ለማድረግ ስራ አስፈልጎት ነበር። በቅርብ ነው ያየሁት ደግሞ አሁን የእሳቱ ተሰማ የዛው የተፈራ ካሳ የሙዚቃ ባልደረባው ነው። የእሳቱ ተሰማን ቤት በቅርቡ አዲስ አበባ ዩኒቨርሲቲ ጀርባ አንድ ጓደኛዬ ጾም ላይ ምግብ የሚመርጥበት ቤት አለ። ስንሄድ እሳቱ ተሰማ ግሮሰሪ የሚላዩ እንደ እሳቱ ተሰማ የትኛው ብዬ ስል ከያኒው ነው። ቤተሰቡ ያን ግሮሰሪ ይመራል። እሳቱ ተሰማ እንግዲህ በጥሩ ሁኔታ ቤተሰቡን አስተዳድሯል ብዬ ገምታለሁ። ሁሉ እንዝታለን። ቆይ በቃ እሳቱ እቺ ጾም ትፈታ፣ የሚቀጥለው ላይ መተን ቢራ የምንጠጣው እሳቱ ተሰማ ግሮሰሪ ነው እየተባባል እንቀጣጠራለን። አልሞላልንም። የእሳቱ ተሰማ ግሮሰሪ አሁን በኮሪደር ልማት ተነስታለች። ሳልጠጣባት ከሚቆጩኝ ግሮሰሪዎች መካከል አንዷ ናት። አንዴ ዘጃጅ ውቤ ሰፈር ሆኜ እንደው ጋር ደወልኩኝ እንዳለ ጌታ ጋር
ደውዬ ስማ አሁን ደጃችሁ ቤት ሰፈር ነው ያለሁት በዓሉ ግርማ ይዝናናበት እንደው ማታ ብርጭቆን ያጋጭ የነበረበት ግሮሴቱ ነው ምናምን ብዬ ስለው ዘነበ ፈርሷል አለኝ። አቤት እንዳዘንኩኝ ምናምን ልክ በዓሉ የተቀመጠበት ቦታ ላይ የምቀመጥ አይነት ስሜት ነበር የተሰማኝ። አስብበት ነበር ሄድኩት። የመጠጥ ምርጫውንም አውቀዋለሁኝ ግን አላደለኝምና የእነዚህን ሁለት ከያንያን የዋሉበትን ቦታ ሳሉል ተላልፈናል። ያም ሆነ ልክ እንደተፈራ ካሳ እሳቱ ተሰማንም እማደንቅ መሆኑን ልብ በሉልኝ። የፈጠራ መብት ባለቤትነት የት ድረስ ዋጋ እንዳለው በቅርብ አይተናል። አሁን ፍቅር እስከ መቃብር በቴሌቪዥን ተተርኮ ጥሩ የሚጥሩ ልጆች በደንብ በቃ ካራክተሮቹን ያገኟቸው ይመስለኛል። የተጫወቱት በዛብህንም እነ ጉዱ ካሳንም እነ አያ ሞገሴንም ምን ሆነ የተጫወቱትን ጥሩ አድርገው አግኝተውታል። የሚያሳዝነኝ አጋጣሚ የፈጠራ መብት ባለቤት ህጋዊ ወራሾች ስለነበሩ አግደው በህግ አቆሙት። ኢትዮጵያን ቴሌቪዥን የሚያክል ትልቅ ኩባንያ እንዴት ይህንን ማረም ያልቻለው? ጥርት ያለ ነገር እንግዲህ የተሰራበት ካሜራ፣ የልጆቹ ጥረት፣ አካባቢው ምኑ ሲባል እኔ ፍቅር እስከ መቃብርን ቢያንስ ቁጭ አድርገውታል። ምንም ጥርጥር የለውም። መጪው ትውልድ ደግሞ የላቀ አድርጎ ይሰራዋል። ሞክረዋል የተለቀቁትን ሳይ። በሚያሳዝን መልኩ ግን የፈጠራ መብት ባለቤትነትን ሳያከብሩ ነው ይዘው ለካሜራ ይዘውት የመጡት። በዛም ውድቀት አጋጠማቸው። እርግጠኛ ነኝ እንግዲህ ፍርድ ቤት አንድ ቀን እስከሚወስን ዘመኑም ያልፋል፣ አሳሰባችም ይለወጣል። እንደገና አሁን ወደን ያየነውን ያህል ደግመን እንወድና እናየዋለን አይመስለኝም። ስለዚህ የፈጠራ መብት ባለቤትነትን ማክበር የግድ ነው። እዚሁ የፈጠራ መብት ባለቤትነት ላይ አቶ ሐዲስ ዓለማየሁ አውቃቸዋለሁ። እድልና አጋጣሚ ፈቅዶ ምናልባት ሊያርፉ አንድ ዓመት ገደማ ሲቀራቸው ቤታቸው ሄጄ ማስታወሻ የተባለውን ጋይ ስብሐት ላይ የጻፍኩትን መጽሐፍ ራሱ ጋይ ስብሐትን አስፈርሜ ያስታውሳል። የጻፈላቸውን የሁሉ እርሶ በጻፉልን እያነበብን አድገን እኛም ለወግ በቃንና ታሪካችን ተጻፈ፣ እናም ይህን እንዲያነቡልን እንጋብዞታልና የሚል ነው። ወስጄ ሰጥተዋቸው ደስ አላቸው። አውጋን በ40 ደቂቃ ገደማ ነው ያወራ ነው። በነፃነት ነው የተጨዋወት ነው። አብራቸው በነበርኩ ጊዜ የነበርንበት ክፍል 6 ሰው ፊት ለፊት የሚያስቀምጥ ከማዶ የሳቸው ጠረጴዛና ወንበር አለ። በዩ ቅርጽ የመጽሐፍ መደርደሪያዎች አሉት። በግማሽ ኢንሳይክሎፒዲያዎች ምኖች አሉ። የተከመረ ጋዜጣ ማዕት ነው ፊታቸው ላይ ያለው። የት ነው ያሉት? እነዚህ ቅርሶች እኮ ናቸው። አንዴ ደብረ ማርቆስ ዩኒቨርሲቲ ሄድኩና ስንጨዋወት ፐብሊክ ሪሌሽን ናት ከእኔ ጎኔ ተቀምጣ ነበር። እንደው ዘነበ ምንድን ነው ሀሳብ ልታዋጣ የምትችለው እዚህ ዩኒቨርሲቲ ላይ ምናምን ነገር እየጣርን ነው አለች። የሚጥሩት ጥረት በጣም አሪፍ ነው። አንደኛውን ልጥቀስ። ደም ይቃምባል። አሁን ጎጃም፣ ሸዋ፣ ምናልባትም ጎንደር፣ ወሎን የሚጨምር ይሆናል። ደም ይቃባና መበቃቀል አለ። ይህን ለማስቀረት የደብረ ማርቆስ ዩኒቨርሲቲ ከፍተኛ ጥረት አድርገዋል። ያስታረቃቸው አንዱ ሌላውን በደፈጣ ይከታተል እንዲፈላለግ የነበረውን አስቀርተዋል። ይሄ የማደንቀው ነው። በጣም ነው ደስ ያለኝ። እኔ ይቅር ባይ ልብ ሊኖረን ይገባል። አስቡበት። ሄዶ ካጠፋ አስቸጋሪ ነው፣ ለፍርድ መቅረብ አለበት። ድንገት እኮ የሰው ነፍስ በእጃችን ያልፋል። አሳዛኝም አስደንጋጭም ነው። ዘላለማዊ ጸጸት ነው ውስጣችን የሚፈጥረውና ይቅር ባይ ልብ ሊኖረን ይገባል። በእኔ አመለካከት ይሄንን ባድረጉ በኃይል ደስ አለኝ። በተረፈ የሐዲስ ዓለማየሁ የምርምር ማዕከል አለ። እዛ ምርምር ማዕከል ውስጥ እነዚህ አሁን እኔ ያየኋቸው እሳቸው ከማረፋቸው ከዓመት በፊት ነው ያልኩት ያየኋቸው መጽሐፍትና ኢንሳይክሎፒዲያዎች አሉ ወይ? እዛ ምርምር ማዕከል ውስጥ መግባት አለባቸው ብዬ ስለማምን ደወልኩ፣ ቴክስት አረግኩ። አድራሻ ስለዋወጥነዋት ዶክተር ናት። ስሟን ዘንግቼዋለሁኝ። አላነሳችልኝም፣ መልስም አልሰጠችኝም። ተውኩት። እኔም
እነዚህ ቅርሶች ምናልባትም ደብረ ማርቆስ ዩኒቨርሲቲ ገብተው የሐዲስ ዓለማየሁ ምዕረብ ማዕከል ውስጥ ካሉ እልል በቅምጤ ነው፣ ደስታውን አልችለውም። ካልሆኑ ግን አሁንም ደብረ ማርቆስ ዩኒቨርሲቲ ህጋዊ ወራሾቻቸውን መጠየቅ አለበት ብዬ ገምታለሁ። እነሱም ዝም ብለው ከሚያስቀምጡት ለምርምርና ጥናቱ ቢሰጥ እጅ ቦታዎቻቸውን ልጆች ቢያዩት መንፈስን ያነቃቃል። እሳቸው ያነበቧቸውን ኦልድ ኢንሳይክሎፒዲያዎች ገልበጥ ቢያደርጉት መንፈስን ሙሉ ያደርጋል። እና ያን ቢያደርጉ ብዬ አስቤ ደውዬ ልነግራቸው ሞክሬ አልተሳካልኝም። እርግጠኛ ሁኜ ላስብ ልጆች ያንን አድርገውት ከሆነ እድለኞች ነን። ካላረጉት ግን እነዚህ ህጋዊ ወራሾች እነዚህን የእሳቸውን ቁሶች በእጃቸው ካለ ወይም ያለውን ያህል ለዩኒቨርሲቲ ቢሰጡት ጥሩ ነው ብዬ አስባለሁ። ምኒልክ ወስናቸውን ላንሳው። ምኒልክ ወስናቸው ህይወቱ የመጨረሻው ጊዜ ላይ ተሟልቶለት ጥሩ ኑሮ ነው ያለፈው። የስደት ኑሮ ሱዳን አሳልፏል። የተለያዩ ሀገራት የሚኖረው ይመስለኛል። ሙዚቃ የተወሰኑ በጣም የተወደዱለትና ፖፕላር ያደረጉት ጋሽ ጀንበሬ አሁን ብዙውን ሰው የሚያሳብደው ነው። ምኒልክ መዝፈን ከመጀመሩ በፊት ግን በደንብ እየዘፈንኩ እንዳዝናናችሁ ትፈልጋላችሁ ይላል። አዎ በቃ አትሸልሙኝ፣ ልብ አድርጉልኝ። ዘፋኝ ሽልማት አግኝቶ ነው። ምኒልክ ግን አትሸልሙኝ ነበር የሚለው። በሌላ ጎኑ ደግሞ ስናየው ብር ታወጣለህ 10ም 100 ብርም፣ ከዛ ምራቅ ተፍተበት እኮ ነው የምትለጥፍበት። ክብረ ነክም ነው። ግን የትም ብንሄድ የማንተወው ባህል ነው። በትውልድ ቅብብሎሽ አሁንም ሲደረግ አያለሁኝ። አደንቅሃለሁ እኮ በቂ ነው። ደስ ትለኛለህ። ስራችንን ወዳቸዋለሁ። መንፈሴ ሙሉ ያደርጋቸዋል። ሩቅ ተመልካይ ስላረክን ከልብ አመሰግናለሁ ብለህ ብትለው በቂ ነው። ያንጻል፣ ቃል ዘላለማዊም ያደርጋል። እና ያን አናረግም። ምኒልክ ይሄን ይል ነበረ። የሚገርመው አጋጣሚ ይሄን ሊል ያስቻለው ሽልማት የማይፈልግ ከያኔ እንዲሆን ያደረገው የሼክ መሐመድ አላሙዲን እገዛ ይመስለኛል። እሱ መሐሙድ አህመድ፣ ጥላሁን ገሰ በበርካታ ኢንተርቪዋቸው ላይ ሼሁን ሲያነሱ ታስታውሳለኝ። እንዲህ አጋር ሆኖ ዳር ላደረሰ ሰው ደግሞ አክብሮትን መስጠቱ አግባብ ነው እና ከያኔዎቻችን ስለጠብቁልን ሼሁንም ማመስገኑን እወዳለሁኝ። እውነቱን የሚነግራችሁ ሰው ትወዳላችሁ። አሁን በኃይሉ እሸቴን ቅድም አንስቼዋለሁ። ህብረተሰብን ይሄስ ነበር በኃይሉ እሸቴ በዘፈን አይወደድም ነበር። ማንኛውም የማህበረሰብ ክፍል በፍርሃትና ጥንቃቄ ነበር የሚያየው። መጨረሻውም አሳዛኝ ሆኖ ተጠናቀቀ እንጂ የሚሄሰን እጅግ በጣም ያስፈልገናል። አንወደውም። የእኛ ችግር ብቻ አይደለም፣ አሁን የሌላውም ዓለም ነው። አሁን ዩናይትድ ስቴትስ ብትሄዱ ቾምስኪ የሚባል ሰው አለ። እኛውም ቾምስኪ አሁን 90 ምናምን ሆኖት ልሳኑም ተይዞ መጽሐፍም ምንም ተስኖት ግን ብሏል። የዩናይትድ ስቴትስ መንግስትን የእሱን ያህል የሚሄድ ሰው የለም፣ አይወዱትም። ግን ኢቭን ተማሪዎቹ ለምንድን ነው ዩናይትድ ስቴትስን የምጠላት ምናምን ነገር ያለ ገበና ሸፋኝ ነው። እሱ አምሮ ነው የሚጠራት። በጣም ስለምወዳት ነው የሚሄሳት ነው የሚለው። እኛ ጋር ስንመጣ በዘፈን ይሄን ይሰራ ነበረ በኃይሉ። በግል ያጋጥማችሁ አላውቅም። ምን አንድ ጓደኛ አለ በቅርብ አረፈ። 2 ዓመታት ሆነው። ሰለሞን ታደሰ ይባላል። ሰለሞን ለእኔ ቅርብ ጓደኛዬ ነው። በእግዚአብሔር ተይዞ ታሞ አረፈ። ሰሌ ደሞዙ ሁሉ አስታውሳታለሁ። 1888 ናት ደሞዙ። የአድዋውን ቁጥር የአድዋውን ድል ዓመት መያዝ ብቻ ነው የእሱን ደሞዝ ለማወቅና ሰለሞን አንድ ነገር ስትናገር ከተሳሳትክ ያን ሳያርምህ ወደሚቀጥለው ሐሳብ አትሄድም። ለምሳሌ ፌለሪቲ የሚባል ቃል የለም በእንግሊዝኛ ውስጥ። ፌለሪቲ አጋጥሞኝ ብትል ምን ማለት ነው? ፌለሪቲ ስትል ብሎ ፌለሪቲውን እስከ ፊውቸር ድረስ ተንትኖልህ ነው እንትን የምትለው እንጂ ማውራት የሚባል ነገር ያስቆማል። እና
ብዙ ሰዎች ነርቨስ ያደርጋቸዋል እንደዚህ እውነት ስለሚነግራቸው ስለማረማቸው። እኔ ወድለት ነበረ አቅሜ ፈቀደም ጉራማይሌ አላወራም። ምናልባትም እሱ ካረመኝ አኳያ ነው አሁንም ባርቆብኝ እንኳን ጉራማይሌ አይመጣብኝም። አርቃለው ኤፍኤም ላይ ሰራ አንድ ጊዜ እንደዚህ አይነት ችግር ነበረብኝ። የመጀመሪያዎች ሰሞን አካባቢ አንድ አዝማች ምናምን ነኝ የሚል ሰው ነቅሶ ሄሰኝ አስተማሪ በቃ ባንንኩ የምችለው የምናገረው በአማርኛ ስለሆነ በአማርኛ ማብሰው መናገር ነው። አላረገውም እና ሰለሞንን አይወዱትም ብዙ ሰዎች፣ ግን እውነቱን ነው የሚናገረው። ለምሳሌ የትኛውም ከያኒ የጋባዥ እጥረት የለበትም። በነገራችን ላይ በቃ ፖፑላር ማ ከሆነ ጨዋታው አለቀ። የአንገት ማስገቢያ ብቻ አንድ ሁለት ድራፍት ይዘህ ገብተህ ጨዋታ መጀመር ነው። ከተወሰኑ ወዳጆች ጋር ያወራ ስትል ተከፍሏል ይልሃል በቃ። እና አንዳው ከያኒ በሽግግር ወቅት ምናልባት የዛሬ 30 ዓመት ምናምን ገደማ ሀገር ፍቅር በጣም ዛሬ ቆመለት ከያኒ ነው። አይቼዋለሁ የተጫወተውንም ተውኔት ህዝቡ በጣም ወዶት ደጋግሞ ያየው ነበር ቲያትሩን። ገጸ ባህሪው ወመኔ ቃሚ ምናምን ሆኖ ግን እውነትን ይዞ የሚታገል ነው እና ፊት ለፊት የሚናገር ነው። ይሄ ተዋናይ በጣም ተወዳጅ ሆነ፣ በኃይል ተከበረ። ግን በትንሽ በትልቁ ጠላቶቼ የሚለው ነገር አለ። የሚኖረው ቁስቋም አካባቢ ነው ወደ ሽሮ ሜዳ። ሰለሞንም እዛው አካባቢ ነው ሰፈሩ። አንድ ቀን ሲጠጡ ጠላቶቼ ብሎ ሲጀምር ሰለሞን ካት ብሎ ሳቀ። ምን ያስቃል አለው። ጠላት የለህም እኮ ራስህ ላይ ክተት አውጀህ በጦር በምን አሳርህን የምታሳየው ራስህ የራስህ ጠላት፣ አንተ ጠላት የለህም። ደነገጠ። እንዴት ጠላት የለኝም ሲል እንደ ጠላትማ የለህም። አሁን የጠጣሁት ልንገርህ፣ ቅድም 3 ጃምቦ ጠጣህ አይደል? ድራፍት፣ ከዛ በኋላ ጂን፣ ስንት ደብል ጂን የጠጣው? 4 ደብል ገና ይቀርሃል አይደል? ይሄንን ጠጥተህ በቁስቋም በኩል ደግሞ በመቃብር ቤት በኩል አልፎ አይደለ ቤት የምትገባው? አዎ። ታዲያ መቃብር ቤትን የመሰለ አሪፍ መግደያ ቦታ እያለ ፖሊስ ዝር አይልበትም። ያንን አቋርጠህ እየሄድክ ጠላቶችህ ቢኖሩ ያን የመሰለ መግደያ የሚያሳልፉ ይመስልሃል ሲለው ደነገጠ ከያኒ። እዚህ ጋር መገለጥ አሪፍ ነው። አንተ እውነትህን ነው፣ ጠላት የለኝም፣ የራሴው ጠላት ራሴው ነኝ ብሎታል። ለጥበባችን ጠላት አንሁን፣ ለእድገታችን ጠላት አንሁን። ሰዎች የተሻለ እንዲኖሩ ሰዎች የተሻለ ስራዎቻቸውን አቅርበው ተገቢውን በረከት የሚያገኙበት እናድርግ። አንዳንዴ አሁን የምዕራቡን ዓለም እንግዲህ አቅርበውታል። የገሊ ላይፍ ስታይል ብለው ሲለቁት አልወደውም። ቁስ ነው የሚያሳዩኝ፣ መኪናውን ምናምን ምቾቱን ነው። ግን ተሸጦ የፈጠረለት ስለሆነ ለምኖ ተቸግሮ አይሞትም። አውቃለሁኝ። ተዝረክርከውም ሜዳ ላይ የሚሰጡም እንዳሉ አውቃለሁኝ። ያሙን ተጠንቅቀው ደግሞ ዳር የሚደርሱም አሉ። ለማንኛውም ለነዚህ ከያንያን የምመየውን ውበት እኔም ለራሴ ከያንያን እንዲሆንላቸው ሻለሁኝ። ስለዚህም ሀገራችን አሁንም የፈጠራ መብት ባለቤት የምታከብር ሀገር እንድትሆን ወትወታችንን በያልንበት እናጽናው። ሰላም በምድራችን ላይ ይስፈን።